እንኳን ለኢትዮጵያውያን አዲስ ዓመት በሰላም አደረሳችሁ 2012 የሰላም የፍቅር የመበራረክ የመቀባበልና የመያያዝ ዓመት እንዲሆንልን ታላቅ ምኞቴን በሁላችሁም እየገለጥኩ ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ እዛ ስለነበረው ትውልድ የተናገረውን ሐሳብ ማቴዎስ ምዕራፍ 11 ከቁጥር 17 ጀምሮ እንድታነቡ ያሳሰብኩ በዛ ክፍል ውስጥ ጌታ ኢየሱስ ክርስቶስ ዋሽንት ነፋንላችሁ አልጨፈራችሁም ሙሾ አወረድንላችሁ አላለቀሳችሁም እያሉ መንገድ ዳር ተቀምጠው ትውልዱን ለልዩ ልዩ ነገር የሚቀሰቅሱትን ሰዎች አስመልክቶ ሲናገር ምን ይላል? ዮሐንስ ከመብልና ከመጠጥ ተቆጥቦ መጣ ናንተም ጋኔን አለብህ አጋንንት አለብህ አላችሁት ይላል። የሰው ልጅ ደግሞ ራሱን ጌታ ኢየሱስ ክርስቶስ ሲያቀርብ እየበላና እየጠጣ መጣ ናንተም ምን አላችሁት? የኃጢአተኞች ወዳጅ የቀራጮች ወዳጅ በላተኛ ጠጪ ብላችሁ ተቻችሁት ይላል። የዛሬ 2000 ዓመት የነበረው ትውልድ መንገድ ዳር ተቀምጦ ያገለገለ ያለውን መጥምቁ ዮሐንስን የጽድቅ መልእክት ያቀረበ ያለውን ሰው ይተቻል። እንዲሁም ደግሞ ኃጢአተኞችን ያቀፈ ቀራጮችን እየጠራ እየፈወሰ ምሕረት ያደረገ አብሯቸው እየበላና እየጠጣ የተመላለሰውን ጌታ ኢየሱስ ክርስቶስንም ይተቻል። እሱ በላተኛ ነው ጠጪ ነው ይላል። ያልበላውንም ይተቻል የበላውንም ይተቻል። መጥምቁ ዮሐንስንም ይተቻል ጌታ ኢየሱስ ክርስቶስንም ይተቻል። እንዲሁ ሳስብ ይሄን ትውልድ ዛሬ ያለው ትውልድ ተቺ ነቃፊ ሰዳቢ ሆኗል። ያኔ መንገድ ዳር ተቀምጠው ነው። ዛሬ ደግሞ በሶሻል ሚዲያ በልዩ ልዩ መንገድ ሰዎችን መተቸት መሪዎችን መተቸት አገልጋዮችን መተቸት ህዝብን መተቸት ዘርን መተቸት መስደብ ማቋሸሽ የበዛበት ዘመን ነው። ስለዚህ በ2012 ወገኖቼ ሆይ ከዚህ ነገር ተፋተን ነፃ ወጥተን የምናቅፍበት የምንቀበልበት የምንበራረክበት ዓመት እንዲሆንልን ምኞቴን መግለጥ ፈልጋለሁ። ያኔ ድሮ ጥንት የነበረው ህዝብ መንገድ ዳር ተቀምጦ ነው የሚተቸው የሚነክፈው የሚሰራውን የማይሰራውን የሚንቀሳቀሰውን የማይንቀሳቀሰውን እየበላ ያገለገለውን እየጾመ ያገለገለውን ሁሉን የሚተች ነው። ዛሬም የምንሰማው ያገለገለው ይተቻል የተቀመጠው ይተቻል የተናገረው ይተቻል ዝም ያለው ይተቻል። ትችት የበዛበት ነቀፋ የበዛበት ጥላቻ የበዛበት መናቆር የበዛበት ዘመን ነው። ከዚህ ጥላቻ ወጥተን ከዘረኝነት ጥላቻ ወጥተን አንዱ በአንዱ ላይ ክፉን ከመናገር ወጥተን አዲሱን ዓመት በመያያዝ በፍቅር በመቀባበል እንድንቀበለው ማሳሰብ ወዳለሁ። 2012 የፍቅር የይቅርታ የሰላም የመቀባበል የመበራረክ ዓመት እንዲሆንልን ያጠፉትን በፍቅር የምናርምበት በፍቅር የምናስተካክልበት ዓመት እንዲሆንልን ምኞቴን እገልጣለሁ። 2012 የበረከት ዓመት ያርግልን። እግዚአብሔር ኢትዮጵያን ይባርክ። አሜን።